as parallel የሆነ ነገር ስታወዳድሩ ለኮምፓራቲቭ ዲግሪ እንጠቀምበታለን። ማለት we use that adjective ማን ነው? What's up guys? ዛሬ በእንግሊዝኛ ውስጥ ወሳኝ ስለሆኑ as the የሚል ነገር ማነጻጸሪያ ነገር እንጠቀማለን ማለት ነው። Okay? They're so beautiful. በደንብ አድርጋችሁ ተከታተሉ። ለምሳሌ የሆነ ሰው እድሜ 20 ዓመት ነው ቢል ያኛውም እኔም እንዳንተ እድሜ 20 ዓመት ነው ብሎ ከመናገር ይልቅ ባጭር እኔም የኔ እድሜ ካንተ ጋር እኩል ነው ለማለት ምን ተጠቀመው? ለምሳሌ if somebody says እዚህ ጋር ለምሳሌ ሲሳይ እንደዚህ ያለና how old are you? I'm 13 years. 30. 30 ነህ? Yes. 30 years old. I'm 30 ብቻ ማለት ይችላል። I'm 30 years old. Right? Okay. ከዛ ትግስት ምን አለች እዚህ ጋር? ትግስት ምን ትችላለች? አለች አይደል? 30 years old. አለች። I'm 30 years old too. ብላ ተናገረች። እኔም እንደዛው ስንት ዓመቴ ነው? 30 ዓመቴ ነው አለች። ነገር ግን ይሄ መድገም አስፈላጊ አይደለም ነው። ስለዚህ እኔ እናንተ እድሜያችን እኩል ነው ለማለት ሲፈልግ ወይም እኔ ያንተን ያህል እድሜ ነው ያለኝ ለማለት ስትፈልጊ ምን ትያለሽ? I'm as old as you. ወይስ Say it again. I'm as old as you. I'm as old as you. ምን ማለት ነው? እቺ old ታውቃላችሁ አይደል? ስለዚህ it is an adjective. ይሄ old ምንድነው እዚህ ጋር ያለው? It's an adjective. በሁለት አድጀክቲቮች ማለት በሁለት as በሚለው መካከል ምን አለ? አድጀክቲቭ አለ። so as then adjective has as እቺን ማለት ነው እኩል ኳሊቲ ወይም ኳንቲቲ ላለው ነገር የምትጠቀሙት ማለት ነው። ኦኬ ኦኬ። ለምሳሌ እኔም እንደ ሲሳይ ሀብታም ነኝ በይኝ እስቲ። I am as rich as ሲሳይ። ኦኬ I'm as rich as ሲሳይ። I'm as rich as ሲሳይ ማለት እንደ ሲሳይ ምንድን ነኝ? እኔም ሀብታም ነኝ። ስለዚህ ሁለታችንም ሀብታሞች ናችሁ ማለት ነው። እየተጋባን ነው አይደል? እሺ ቁመታችሁ ሜትር ከሰባ ቢሆን ይሁን እርግጠኛ አይደለሁ። ቁመታችሁ ሜትር ከሰባ ቢሆን አንተ እኔ ቁመቴ እንደሷ ነው ስትል ምን ትላለህ? እኩል ቁመት አለኝ ከሷ ጋር I'm as tall as her. I'm as tall as her. ስለዚህ ቶል የሚሉ ሪች የሚሉ ነገሮች ዛር ምንድናቸው? ዳር አድጀክቲቭስ አይደለም እንዴ? ስለዚህ አድጀክቲቭ መሃል ላይ የሆነና as የሚል አለ ማለት ነው። ይሄ እኩል ኳንቲቲ ወይም ኳሊቲ ያላቸው ነገሮች ለማወዳደር የምንጠቀምበት ነው ማለት ነው። ይዛር ኦኬ? በጣም ጥሩ። ያልገባችሁ ነገር አለ አሁን? እሺ እኔም እንዳንተ ብልጥ ነኝ በሉኝ እስቲ። እኔም እንዳንተ ብልጥ ነኝ ብልህ ነኝ በሉኝ። I'm as smart as you. I'm as smart as you. ሰረን እኔም እንዳንተ ምንድን ነኝ? ብልጥ ነኝ እያላችሁ ነው ማለት ነው። ይዛት ኦኬ? I'm as smart as you. ኦኬ እኔም እንዳንተ ደሃ ነኝ በሉስ። I'm as poor as you, but I don't complain. I'm as poor as you, but I don't complain. All right? አሁን የሚያማርሰው ብታገኙ እኔም እኮ እንዳንተ ደሃ ነኝ ግን አላማረርም። እንዳንተ እኩል ደሃ ነኝ ስትሉ I'm as poor as you, but I don't complain. Right? I'm really grateful. So, ስለዚህ እቺ as ገብታችኋል አይደል? Yes. Is that clear? Yes. ግልጽ ነው ወይ? ግልጽ ነው። All right. That's it. ለምሳሌ ሀገራችን ለምሳሌ ኢትዮጵያ is as old as ብላችሁ እንደ ከሌ እኩል እድሜ ያላት ስትሉ ትናገራላችሁ ማለት ነው። እየተገባ ነው? Is that okay? Okay. ለምሳሌ ለምሳሌ አንድ ሰው አንተ እኮ በቃ ከኃይለ ሥላሴ እኩል እድሜ ነው ያለ ስትል የኃይለ ሥላሴ ዘመነ መንግስት ጋር እኩል እድሜ ነው ያለ ስትል you are as old as ኃይለ ሥላሴ ኢምፐረር ኃይለ ሥላሴ ስትል ልክ ኃይለ ሥላሴ እኩል እድሜ ነው ያለ ምናምን ነገር ስትል ማለት ነው። ኦኬ so that's like ግልጽ ነው ምን ለማለት እንደፈለኩ ይሄ ማለት ነው። ሌላው ማን አለ? the ማለት ነው። right? ሁለቱ the አብሮ የሚመጣበት መቼ ነው? የተገባ ነው? ኦኬ ይሄ ደግሞ like parallel የሆነ ነገር ስታነጻጽሩ ነገር ለምሳሌ እንዲህ ሲሆን እንዲህ ይሆናል። ይሄ በጨመረ ቁጥር ይሄም ይጨምራል። የተገባ ነው?
ይሄ በቀነሰ ቁጥር ይሄም ይቀንሳል። ይሄ ፓራሌል የሆነ ነገር ስታወዳድሩ ምን ይባላል? ይሄ the የሚል ተጠቀማላችሁ። ለምሳሌ እንዲያ ነው the harder በልሲ The harder. you work ምን ማለት ነው? በጣም በሰራ ቁጥር ጠንክረ በሰራ ቁጥር ማለት ነው። አሁን ቁጥር የሚለው ትርጉም የታለ እንዳትሉኝ እዚህ ጋር the harder you work በልሲ the harder you work. all right the richer you become the richer you become ምን ማለት ነው? ይሄ ጠንክረ በሰራ ቁጥር ሀብታም ትሆናለህ ነው አይደል? ቶሎ ሀብታም እንደሚሆን ስትነግሩ the harder you work the richer you become ጠንክረ በሰራ ቁጥር ሀብታም ትሆናለህ። is that okay? ግልጽ ነው ወይ? all right okay የት አለ? The harder you work the richer you become the richer you become sorry the richer say the richer you become በለሲ እሺ ሰነፍ በሆንክ ቁጥር በለሲ ሌዚ የሚለውን ኮምፓራቲቭ ፎርም ፈልጓ the lazier you are ሰነፍ በሆንክ ቁጥር ሰንፍና በጨመረ ቁጥር the poorer you become the poorer ፑር ማለት ድሃ ነው። ፑረር ደግሞ የበለጠ ድሃ ነው። the poorer you become ምን የመሆን እንትኑ ይጨምራል። ስለዚህ ምንድነው ስንፍና በጨመረ ቁጥር ወይም ሰነፍ በሆንክ ቁጥር ድሃ ትሆናለህ ነው አይደለም? የሶ ነው ሶታት ይሄ ነገር እንዴ ነው ፓራሌል የሆነ ነገር ነው አይደለም እንዴ? የሶ ነው። በጣም ጥሩ ኦኬ። ለምሳሌ ቁንጅናሽ በጨመረ ቁጥር ስትል አንድ ሰው ምን ነው እንትሉ ንገረኝ እስኪ ምንድነው ቢዩቲፉል what is the comparative form of beautiful say again beautifuler ቢባል ጊዜ ነው አሃ እዚህ ጋር ኤአር ስለጨመረ እዛ መጨመርሽ ነው most አይደለም the more comparative more okay the more beautiful በለሲ beautiful you are ምን በሆንሽ ቁጥር ነው በጣም ቆንጆ በሆንሽ ቁጥር the more chance you have to get married yes or no the more beautiful you are በጣም ቆንጆ ማለት በጣም ቆንጆ በሆንሽ ቁጥር the more chance ያው ቻንሱ ነው ሌላው ያገባም ሳይሆን የቻንሱ ነው አንቺ እንድታዩ ይፈልጋል the more chance you have to get married አሁን ምን ያደረገው ነው እንደዚህ ፓራሌል ያስኬድኳቸው እንደዚህ በሆንክ ቁጥር የተጋባው ነው አይደል ለምሳሌ ሰላም በሆነ ቁጥር እንበለጽጋለን 60 ወራ እንደዚህ በሆነ ቁጥር እንደዚህ ይሆናል is that okay yeah ስለዚህ ያ በዛ ጊዜ ይሄ ለኮምፓራቲቭ ዲግሪ እንጠቀምበታለን ለምን እንጠቀምበታለን አሁን እዚህ በፊት ስትማሩ the definite article the is used for superlative degrees አይደለም the tallest አይደለም the richest ይያላል መሰረው ነገር ግን ያ በአንድ አረፍተ ነገር ውስጥ ሁለት አረፍተ ነገር ሆኖ ግን እንደዚህ ፓራሌል ያነጻጸራችሁ ሲሆን the definite article there can also be used for comparative degrees is that okay okay interesting አሁን ደግሞ ምን ትላላችሁ መሰላችሁ እንደዚህ ብላችሁ ጻፉልኝ ማለት ነው ብዙ በተዝናና ቁጥር ደስተኛ ትሆናለህ በለኝ the more you relax the happier you become say it again the more say the more you relax the happier you become the more you relax the happier you become ምን ማለት ነው ብዙ በተዝናና ቁጥር ብዙ ደስተኛ ትሆናለህ ወይም በኃይለኛው ደስተኛ ትሆናለህ ነው አይደል እንዴ ደስታ ይጨምራል ነው በሌላ አባባል is that okay ግልጽ ነው በጣም ጥሩ እሺ ብዙ በተማርክ ቁጥር ህይወት ይለወጣል ብለኝ እስቲ ህይወት የበለጠ ይለወጣል the more you learn በልሲ the better you change your life say the more you learn በልሲ the better you change your life yeah ብዙ በተማርክ ቁጥር ህይወት የተሻለ የሆነ ይላል ነው አይደል ለውጡ yes ነው interesting ስለዚህ አሁን as the መቼ እንደምንጠቀምበት ገብቷችኋል አሁን is that okay do you have some confusions ያልገባችሁ ነገር አለ እዚህ ጋር ግልጽ ያለው ነገር አለ ግልጽ ነው ኦኬ ሌሎች ጋር እንሄዳለን stay with us ጋር ምን እናያለን አሁን
degrees of comparison comparison yes or no comparison ንጽጽር ነው አይደል ዲግሪ ማለት ማለት መጠን ማለት ነው የሆነ አንድ ነገር መጠን ስታወዳድሩ ለምሳሌ ከከሌ ከሌ ይበልጣል ትላላችሁ አይደል ከሌ ደግሞ ከሁሉም በላይ ነው ትላላችሁ በሆነ ነገር ኤሪያ ላይ ማለት ነው ያ አይነት ማወዳደር degrees of comparison so here is the first thing there are 3 degrees ስንት አለ 3 degrees of comparison of what comparison no comparative comparison first one is the first one is positive degree ምን ይባላል positive degree ይባላል ይሄ positive degree አንድ ነገርን ለማወዳደር እንጠቀምበታል ስንት ነገርን አንድ ነገር while talking about positive degrees we are talking about positive adjectives አይደለም ኔጌቲቭ ነው ይችላል adjective በሴንስ ደረጃ ማለት ነው በሚሰጠው ስሜት ስለዚህ positive degree ሲባል listen to me right now for example she's she's what ማን ጋር ያወዳደርኳት ከማንም ጋር ያወዳደርኳት አይደል ከራሷ ጋር ነው አይደል she's beautiful ቆንጆ ናት ነው በቃ ማንም ጋር አልተወዳደረች so the word beautiful አለ okay በጣም ጥሩ she's beautiful አሁን እንደገና አስቴር ልበላት አይደል አስቴር is beautiful አስቴር ምን ነች beautiful ቆንጆ ነች እዚህ ጋር ያለችውን ደግሞ ማን ልበላት ደግሞ እዚህ ጋር ያለችው ሄለን ልበላት ሄለን is beautiful አስቴር is beautiful ሁለቱም ምንድናቸው ቆንጆዎች ናቸው እኩል ቁንጅና ከሆነ ሄለንም እንደ አስቴር ቆንጆ ነች ስል ሄለን is as የቀድሙ as beautiful as አስቴር ሄለንም እንደማን ቆንጆ ናት እንደ አስቴር ቆንጆ ናት ነው አይደል የሰና ሄለንም እንደ አስቴር ቆንጆ ነች ይሄ ቅድም ተምራችሁታል የሰና አሁን ግን እቺ ብቻዋን ከሆነች ምን ምትለው ሄለን is beautiful አስቴር is beautiful ብቻዋን ከሆነች ምን ትባላለች ፖዚቲቭ ዲግሪ አንድ ላይ ሲመጣ ምንድነው ፖዚቲቭ ዲግሪ ነው ስለዚህ ሁለት ፎርም አለው አንድ ነገር ለማወዳደር ለብቻው ሁለት እኩል የሆኑ ነገሮችን ለማወዳደር ደግሞ እንደዛው እንጠቀምበታለን ማለት ነው ስለዚህ ፖዚቲቭ ዲግሪ ስለስንት ማወዳደር ለአንድ ለብቻው ለአንድ ሰው ለአንድ ነገር and then ሁለቱ ደግሞ እኩል ኳሊቲ ወይም ኳንቲቲ ያላቸው ነገር ለመግለጽ ግልጽ ነው አይደል በጣም ጥሩ አሁን the second one is the problem is here comparative degree ምንድነው comparative degree ምን ማለት ነው ሁለት ነገሮችን ለማወዳደር ነው ይሄን የምንጠቀመው ስንት ነገሮችን and normally we use than ማን እንጠቀማለን than እንጠቀማለን and we use er adjectives or more የተጨመረበት ረጃጅም ቃል ከሆነ ፖሊሲሌቢክ አድጀክቲቭ ከሆነ more ተጠቀማለሁ ሾርት ሲሌቢክ አድጀክቲቭ ደግሞ ከሆነ er ጨምርበታለሁ ማለት ነው for example እከሌ ከከሌ ይልቅ than ስትሉ ይልቅ ነው አይደል እከሌ ከከሌ ይልቅ እንዲህ ነው ይረዝማል እከሌ ከከሌ ይልቅ የበለጠ ሀብታም ነው እንደዛ ስትሉ ተጠቀሙበት ማለት ነው ለምሳሌ አስቴር አልኩኝ is more beautiful okay beautiful than ሄለን ብል ከሄለን የበለጠ አስቴር ምንድነች ቆንጆ ነች ከሄለን በላይ ከሄለን በበለጠ አስቴር ቆንጆ ነች ነው አኔ ሁለት ሰዎችን ቁንጅናቸውን ወዳደረው ቆንጆ ናቸው ሁለቱም ነገር ግን ማን ይበልጣል አስቴር is more beautiful than Helen very good interesting do you like it ስለዚህ ማን አለ ማለት how many people are involved in a comparison here Helen and አስቴር ሁለት ነገሮችን ለማወዳደር በመሃላቸው ማን አለ than አለ ከዛ ለምን ነው beautiful ያልኩት ለምን ነው more beautiful ያልኩት ምክንያቱም beautiful ስትሉ ፖሊሲሌቢክ አድጀክቲቭ ነው ቀለሙ ከስንት በላይ ማለት ነው ብዙ ነው ማለት ነው ፖሊ ነው ማለት ነው የተገባ ነው ስለ ቀለም ሌላ ጊዜ እንመጣለን ቀለም ይሄ ከለር ማለት አይደለም እሱን አይደለም okay all right Aster is more beautiful than Helen አሁን እንደዚህ አልኩኝ Sisay is 30 years old 30 years old አልኩኝ okay interesting and ትግስት አልኩኝ የቀደሙን ላምጣው ትግስት is 20 years old 20 years old አሁን የበለጠ እድሜው ማን ነው ከፍ ያለ እዚህ ሲሳይ ላለው አይደል አድጀክቲቭ ማን ነው
አዎ ስለ እድሜ ስናገር ማለት ነው። ሲሳይ is older than ትዕግስት ነገር ግን ብቻውን ሲሳይ is old ካልኩኝ ምንድን ነው? ፖዚቲቭ ዲግሪ ነው ሽማግሌ ነው። ግን ኦልደር ስትል ግን ሽማግሌ ነው ማለት አይደለም። ህፃን ልጅ ልታወዳድ በእድሜው ነው። ይሄ ያወዳድራቸው። ግን አንዱን ሰው ብቻ ወስዳችሁ ሲሳይ is old ትዕግስት is old ብል አርጅተዋል፣ በቃ ሽማግሌዎች ናቸው ነው። ነገር ግን ይሄ ኦልደር ብዬ ሳወዳድር ግን ህፃን ልጅ የ5 ዓመት ከ4 ዓመት ጋር ይወዳደራል ማለት ነው። የተገባ ነው። የእድሜ ጉዳይ የእንትን ይሄ የማርጀት ጉዳይ አይደለም። እዚህ ጋር ማለት ነው ሲሳይ is older than ትዕግስት። በሌላ አባባል ገልብጠው ትዕግስት ከሲሳይ ታንሳለች በእድሜዋ ስትል ትዕግስት ያንግ የሚለውን ምን ሊጨምርበት? younger than ሲሳይ። እስቲ ያንግ በልሲ ያንግ ሞኖሲሌሚክ አድጀክቲቭ ብዙ የለው። በአሁን ሰው የሚሸወደው ኦ ዩ ስላለ እዚህ ጋር እንደገና ደግሞ ይሄ አርማው ነው የጨመረው ያር ማለት ነው። ቆይ ጨምርበታለሁ። ኦ እና ዩ ስላለ ሁለት ነው። ያ በልሲ ያ አንድ ነው ድምፁ ያ ያንግ alright ስለዚህ younger ሰለገን ሞኖሲሌሚክ አድጀክቲቭ ትዕግስት is ነው እዚህ ጋር ትዕግስት is younger than ሲሳይ። ትዕግስት በእድሜዋ ከማን ታንሳለች? ከሲሳይ ታንሳለች ነው ነገርየው። is it clear? ተግባብተናል ግን በጣም ጥሩ። alright አሁን ያየነው ለምንድን ነው እዚህ ጋር er የጨመርኩበት? ለምሳሌ ቶል ብዬ ምን እላለሁ? ቶል ምን ነው? ረጅም። የበለጠ ረጅም ስልስ ታለር እላለሁ አይደል? ከሁሉም ረጅም ስልስ ቶለስት። አሁን ለሱፐርላቲቭ ዲግሪ ገና ልንመጣበት ነው። ኤስቲ ጨመርኩ። ኮምፓራቲቭ ሁለት ነገሮች እናወዳደር ኤአር ጨመርኩኝ። ለዋናው ደግሞ ምንም የጨመርኩበት ነገር የለም አይደል? የስ ነው። ለምሳሌ አንድ ነገር ስናገር ግልጽ እንዲሆንላችሁ የማወዳደር ውድ እላለሁ አይደል? የበለጠ ውድ፣ በጣም ውድ እላለሁ አይደል? ከሁሉም የበለጠ ውድ ወይም እጅግ በጣም ውድ ስል ደግሞ መጠቀምበት ማለት ይሄ ምን ይባላል? እነዚህ ዲግሪስ ኦፍ ኮምፓሪዝን ንጽጽሮችን ነው ማለት ነው። is it clear? ግልጽ ነው። አሁን ሁለት ነገሮች አይተናል። ፖዚቲቭ ዲግሪ እና ማን ኮምፓራቲቭ ዲግሪ ማለት ነው። ሌላው ማን እናያለን? አሁን ሱፐርላቲቭ ዲግሪ የሚል ነገር እናያለን። እየተጋባን በደንብ ማለት ነው። በነገራችን ላይ ግራመሩን ብቻ ተመራችሁ ጸጥ ማለት ሳይሆን ምን ማድረግ አለባችሁ? you need to practice speaking daily. if you don't practice language is nothing, right? ብዙ ዓመት 150 ደብተር ብትጨርሱ በአመት ውስጥ ፕራክቲስ የማታደርጉት ከሆነ ይረሳችኋል መጨረሻ ላይ ማለት ነው። so don't forget to practice. so እናያለን ማለት ነው ቀሪዎች። ኦኬ ሱፐርላቲቭ ሲያመት ሱፐርላቲቭ ዲግሪ ሱፐርላቲቭ ማለት እጅግ በጣም የሆነ ነገር። ለምሳሌ አሁን ቅድም ሳስተምራችሁ ምን አልኩኝ? ቤቱ ውድ ነው አይደል? ውድ ነው። እሺ ይሄኛው ቤት ከዚያኛው ቤት የበለጠ ውድ ነው። እነዚህን ኮንሴፕት ነው ቅድም ያየ ነው አይደል? ቤቱ ውድ ነው ስትሉ ምን ትላላችሁ? the house is expensive. ይሄኛው ቤት this house is more expensive than that house. yes or no? አሁን ይሄኛው ፖዚቲቭ ዲግሪ ነው የመጀመሪያው። ሁለተኛው ምንድነው? ሁለት ነገሮች ያነጻጸርኩ ነው። ይሄን ነው ቅድም ያየ ነው። አሁን ደግሞ ከነዚህ ከሁለቱ ቤቶች ሌላ ሶስተኛ ቤት ቢኖር እሱ የመጨረሻ ውዱ ቢሆን ምን እንጠቀማለን? ሱፐርላቲቭ ዲግሪ። ጎበዞች ይሄ ስንት ነገሮች ለማወዳደር ነው? ሞርዛን ከስንት በላይ? ከሁለት በላይ ያሉ ነገሮችን ለማነጻጸር ማለት ነው። እየተጋባን ነው። ለምሳሌ imagine that there are 20 students in the class. In the class ስንት አለ ተማሪ? 20 ተማሪ አለ በአንድ ክፍል ውስጥ ማለት ነው። ከዛ ውስጥ የሆነ ሰው የበለጠ ምንድነው? በጣም ጎበዝ ነው ወይም የበለጠ ረጅም ነው። ስለዚህ አንድ ሰው ምረጡና እዛ መካከል የበለጠ ረጅም ነው፣ ከክፍሉ ረጅም ነው፣ ከሁሉም ረጅም ነው ስትሉ ምንድነው? ከበደ is እሺ ከበደ አለበዛም አረፍተ ነገሩ ላይ ከበደ ባይከብደንስ ትምህርቱ
All right, ከበደ is tallest. አይደለም Is the tallest. is the tallest. Yes or no? Yes. Is the tallest in class. in the class. ከበደ is the tallest in the class or ከበደ is the tallest boy. The tallest boy in the class. Yeah. ሌሎች ግን አጭር ናቸው ማለት ነው እንዴ? No. አይደለም። ሌሎች አጭር ናቸው ሳይሆን የበለጠ ረጅሙ ማን ነው ነው? ከበደ ነው ነው። ሌሎች አጭርነት ሳይሆን የሚናገረው እሱ እንደሚበልጣቸው ነው እንጂ የሆነ ድንክ የሆነ ሰው አለ ማለት አይደለም። So ከበደ is the tallest boy in the class. Yes or no? Yes. Or if I say come on እሱ የበለጠ በከተማው ሀብታም ነው በለኝ እስቲ he is the richest he is the richest man in the city in the city ባለም አንደኛ ሀብታም ማን ነው? Elon Musk is the richest man in the world. Man in the world. Man in the world. I wish I were him አትልም? All right. Elon Musk is the richest man in the world. Yes sir. ሌሎች ሀብታሞች አሉ ግን ማለት ያለም በአለም የመጨረሻው አንደኛው ሀብታም ነው ለማለት ነው እንጂ ሌሎች ደሃ ናቸው ማለት አይደለም። ስለዚህ ይሄ the richest የሚለው እዚህ ጋር the richest the tallest የሚለው እነዚህ ምን ይባላሉ? ሱፐርላቲቭ ዲግሪ ይባላሉ። ለምሳሌ ልንገራችሁ ቅድም ነግሬያችኋለሁ EST የሚጨምሩት ER የሚጨምሩት ኮምፓራቲቭ ላይ ምንድናቸው? ሞኖሲሌቢክ አድጀክቲቮች ናቸው። ፖሊሲሌቢክ ደግሞ ቀለሙ ብዙ ከሆነ ደግሞ ምን ይሆናል? ሞር ይጨምራል። እዚህ ጋር ሱፐርላቲቭ ላይ ደግሞ ምን ይጨምራል? ሞስት ምን ይጨምራል? እሺ ብዙ ቆንጆ ልጆች አሉ ከስንት ተማሪዎች መካከል? ከ20 ነገር ግን የበለጠ ሄለን በጣም ቆንጆ ነች። ስለዚህ ምን ልበላት? ሄለን is the most beautiful girl in the class. Beautiful girl in the class. የተባባን ነው አይደል? ገብቷችኋል ግን ኮንሴፕቱ? ስለዚህ እንደዚህ አይነት ነገሮች ምን ይባላሉ? ሱፐርላቲቭ ዲግሪ ይባላሉ። ሱፐርላቲቭ ዲግሪ። ከዚህ ላይ ማወቅ ያለባችሁ እንደገና ደግሞ ሌላ ቪዲዮ ምሰራላችሁ ሬጉላር እና ኢሬጉላር አድጀክቲቭስ ኤአር ማይጨምሩ አሉ አይደለም እንዴ? ኤአር ማይጨምሩ ውስጣቸውን የሚቀያይሩ አሉ ማለት ነው። እነሱ ሌላ ጊዜ በደንብ አድርገን እንማራለን። እዚህ ጋር አልገባችሁ ነገር ካለ ጠይቁኝ። ግልጽ ነው? Is it clear? ግልጽ ነው ወይ? Do you have some questions? Thank you for watching. This is Unique English. እንግሊዝኛ በልዩት መማር ፈልግ ሰው ካለ ወደኛ ይደውል። በደንብ አድርገን እናስተምረዋለን። Bye.